አዲስ የኮሪደር ልማት ግንባታ ባይኖርም አሁንም የሚፈርሱ ቤቶች መኖራቸውን ሰምተናል። በዚህ ምክንያትም ቤቶች፣ ህንፃዎችና አጥሮች ሊነኩ እንደሚችሉ ነው የደረሰ መረጃ የሚያሳየው። በሌላ በኩል ደግሞ ባንኮች ለተመረጡ የገቢ ዕቃዎች የጉምሩክ ዋጋን እንደ አመላካች ዋጋ ይጠቀማሉ ሲል የኢትዮጵያ ብሔራዊ ባንክ አስታውቋል። አካሄዱ የውጭ ምንዛሪ ስርዓትን ከማዘመን ባለፈ ህገወጥ ንግድንና የቀረጥ ስወራን ያስቀራል ተብሎለታል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ባንኮች ለተመረጡ የገቢ ዕቃዎች የጉምሩክ ዋጋን እንደ አመላካች ዋጋ መጠቀም እንደሚጀምሩ የኢትዮጵያ ብሔራዊ ባንክ ይፋ አድርጓል። አካሄዱ የውጭ ምንዛሪ ስርዓትን ከማዘመን ባለፈ ህገወጥ ንግድንና የቀረጥ ስወራን ያስቀራል ተብሎለታል። ባንኮች ለተመረጡ የገቢ ዕቃዎች ከጥር 19 ቀን 2018 ዓ.ም ጀምሮ የጉምሩክ ዋጋን እንደ አመላካች ዋጋ ይጠቀማሉ ሲል የኢትዮጵያ ብሔራዊ ባንክ ነው ያስታወቀው። ባንኩ ጉዳዩን አስመልክቶ ባወጣው መግለጫ ባንኮች ለተመረጡ የገቢ ዕቃዎች የብድር ሰነድ ይሁን ሌላ ክፍያ መንገድ ሲፈቅዱ የኢትዮጵያ ጉምሩክ ኮሚሽን ተመንን እንደ አመላካች ዋጋ ሊጠቀሙ ይገባል ብለዋል። የኢትዮጵያ ብሔራዊ ባንክ በሐምሌ 2016 ዓ.ም ተግባራዊ ያደረገውን የውጭ ምንዛሪ መመሪያን ተከትሎ የሀገሪቱ የውጭ ምንዛሪ ተመን በገበያ እንዲወሰን መደረጉን አስታውሰዋል። መመሪያው ባንኮች ከደንበኞቻቸው ጋር በመደራደር የውጭ ምንዛሪ መሸጫና መግዣ ተመኖችን መወሰን እንዲችሉ ይፈቅዳል ያለው። በተጨማሪም ባንኮች ቀደም ሲል ይጠቀሙበት የነበረው ዝቅተኛ የገቢ ዕቃዎች ዋጋ መመሪያ በመሰረዙ አሁን ግን በአዲሱ የውጭ ምንዛሪ መመሪያ መሰረት የገቢ ዕቃዎችን ዋጋ ትክክለኛነት የማረጋገጥ ኃላፊነት እንዳለባቸው ጠቅሰዋል። ይሁን እንጂ ባንኮች ለብድር ሰነድ የሚጠቀሙባቸው ዋጋዎች ከኢትዮጵያ ጉምሩክ ኮሚሽን የማጣቀሻ ዋጋዎች ጋር ሲነጻጸሩ ከፍተኛ ልዩነት እንዳላቸው ባንኩ ባደረገው ክትትል ማረጋገጡን አመልክተዋል። በመሆኑም የዋጋ ልዩነቶቹን ለማስተካከልና የዋጋ ማጣቀሻዎችን ለማጣጣም ሁሉም ባንኮች ከጥር 19 ቀን 2018 ዓ.ም ጀምሮ የኢትዮጵያ ጉምሩክ ኮሚሽን ተመንን እንደ አመላካች ዋጋ ይጠቀማሉ ነው ያለው። ይህም በባንክ ስርዓቱና በኢትዮጵያ ጉምሩክ ኮሚሽን መካከል ያለውን የዋጋ ልዩነት ለማስወገድና የውጭ ምንዛሪ መረጃዎችን ትክክለኛነት ለማረጋገጥ እንደሚያስችል የብሔራዊ ባንክ መረጃ ያመለክታል። ይህ አሰራር አስመጪዎች ከባንኮች የሚያገኙት የውጭ ምንዛሪ መጠን እንደሚያመጡት ዕቃ እንዲወሰን እንደሚያደርግ ነው ባለሙያዎች ያስታወቁት። አሰራሩ አስመጪዎች የሚያመጡት የዕቃ መጠን በቀላሉ ለማወቅ የሚያስችል ለግብር አከፋፈል የተሻለ አካሄድን የሚዘረጋና የውጭ ምንዛሪ አሰጣጥ አሰራር ስርዓትን የሚያዘምን መሆኑ ተነግሮለታል። በተለይም ከጥቁር ገበያ ዶላር በመግዛት ከባንክ ካገኙት የውጭ ምንዛሪ በላይ በሆነ ክፍያ ወደ ሀገር ውስጥ ምርቶችን የማስገባት አካሄድን ሊያስቀረው እንደሚችልም ነው የተገለጸው። ለዚህ ደግሞ አስመጪዎች ለምርቶች በሚሰጡት ዋጋ ሳይሆን የጉምሩክ ዋጋን እንደ አመላካች ዋጋ መጠቀም የተሻለ የንግድ ስርዓትን ለመፍጠር የሚያግዝ መሆኑ ታውቋል። ከዚህ ጎን ለጎን የዲጂታል ክፍያ የፋይናንስ አገልግሎትን በማዘመን የክፍያ ስርዓቱ በእጥፍ እንዲያድግና የጥሬ ገንዘብ ዝውውር እንዲቀንስ በማድረግ ረገድ ትልቅ ለውጥ እያስገኘ መሆኑን የኢትዮጵያ ብሔራዊ ባንክ አስታውቀዋል። የኢትዮጵያ ብሔራዊ ባንክ ምክትል ገዢ አቶ ሰለሞን ደስታ እንደተናገሩት ከሆነ የፋይናንስ አገልግሎቱ በይበልጥ ተደራሽና አካታች እየሆነ ይገኛል። የባንክ የዲጂታል አገልግሎት አሰጣጥ ማደግ ዘመናዊ አሰራር እንዲዘረጋ እያስቻለ መሆኑን የገለጹት ገዢው ብሔራዊ ባንክ የክፍያ ስርዓቱን ፈጣን፣ ቀልጣፋና ተአማኒ ለማድረግ የለውጥ ስራዎችን በስፋት እያከናወነ መሆኑን አብራርተዋል። በሌላ በኩል ደግሞ አዲስ የኮሪደር ልማት ግንባታ ባይኖርም አሁንም የሚፈርሱ ቤቶች መኖራቸውን ሰምተናል። በዚህ ስራ ምክንያትም ቤቶች፣ ህንፃዎችና አጥሮች ሊነኩ እንደሚችሉ ነው የደረሰ መረጃ የሚያሳየው። በአዲስ አበባ ከተማ በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖር ቢገለጽም ባልተጠናቀቁ የኮሪደር ልማት አካባቢዎች የሚኖሩ አንዳንድ ቤቶች የመፍረስ እድል እንዳላቸው አውቀናል። ቤቶቹ የሚገኙት እስካሁን ባልተጠናቀቁ የኮሪደር ልማት አካባቢዎች ላይ መሆኑን ነው ያገኘነው መረጃ የሚያሳየው። በዚህ ስራ ምክንያትም ቤቶች፣ ህንፃዎችና አጥሮች ሊነኩ እንደሚችሉ ለማወቅ ችለናል። በዚህ ዓመት የሚጀመር አዲስ የኮሪደር ልማት አይኖርም ቢባልም ይህ የቤቶች ፈረሳ መረጃ መውጣቱ ብዙዎችን ማስደንገጡንም ነው የሰማነው። የከተማው አስተዳደር አካባቢዎቹ በኮሪደር ልማት አካባቢዎች ያሉና በአንዳንድ የፕላን ለውጥ ምክንያት ሊነኩ የሚችሉ ግንባታዎች ሊኖሩ እንደሚችሉ ገልጿል። በተመሳሳይ ጊዜ በ2018 የመንግስት ዋና ትኩረት የኮሪደር መስፋፋት እንዳልሆነ የከተማ አስተዳደሩ አጽንኦት ሰጥቶታል። ከንቲባ አዳነች አቤቤ የዓመቱ ቅድሚያ
ቅድሚያ የሚሰጠው የቤት ግንባታና የውሃ አቅርቦትን ማሻሻል ነው ሲሉ በቅርቡ መናገራቸው ይታወሳል። እንደ ከንቲባዋ ገለጻ ከሆነ በዚህ ዓመት ምንም አይነት አዲስ የኮሪደር ልማት ስራ አይኖርም። የአዲስ አበባ ከተማን የማደስ፣ የማዘመን፣ የማጽዳት እንዲሁም መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ለሁሉም አካባቢዎች እንደሚያስፈልግም አስገንዝበዋል። የተጀመሩት ስራዎችና የተገኙት ውጤቶች ከከተማችን ስፋት አንጻር ገና ነው ያሉት ከንቲባዋ ገና ከዚህ በላይ መስራት ይገባናል፣ ነገር ግን ተመሳሳይ ስራዎች ሲሰሩ እቅድና ዝግጅት እንደሚያስፈልገው ተናግረዋል። እንደምታውቁት ቤት ያስፈልጋል፣ ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል፣ በጀቶቻችን ላይ ቅደም ተከተል ማስያዝ ያስፈልገናል ሲሉ ለከተማዋ ምክር ቤት አባላት አስረድተዋል። የአዲስ አበባ ከተማ አስተዳደር የ2018 ዓ.ም ትልቁ ትኩረት የቤት ግንባታና የውሃ አቅርቦት መሆኑን ያመለከቱት ከንቲባዋ ለዚህም የሚሆን በጀት የከተማዋ ምክር ቤት ባለፈው መደበኛ ጉባኤ ማጽደቁን አስታውሰዋል። ከዚሁ ጋር በተያያዘ ደግሞ በመዲናዋ የመኖሪያ ቤት እጥረትን ለመቅረፍ በ18 ሳይቶች ግንባታ እየተካሄደ እንደሚገኝ ሰምተናል። የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ መታቀዱንም ነው መንግስት ያስታወቀው። በመዲናዋ የመኖሪያ ቤት እጥረትን ለመቅረፍ በ18 ሳይቶች የግንባታ ስራ መጀመሩን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ምክትል ኃላፊ ኢንጂነር መኮንን ሚጀና ገልጸዋል። የግንባታ ስራውንም የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮና የቤቶች ልማት ኮርፖሬሽን በጋራ በመሆን ማስጀመራቸውን ኢንጂነር መኮንን ተናግረዋል። ሳይቶቹ ባለፉት 6 ወራት ግንባታ መጀመራቸውን የገለጹት ምክትል ቢሮ ኃላፊው አሁን ላይ አፈጻጸማቸው ባልተለመደ ሁኔታ ባለ 9 ወለል ላይ የደረሱ ግንባታዎች መኖራቸውን አስረድተዋል። ከዚህ በፊት ከ6 እስከ 8 ዓመታት ይፈጁ የነበሩ ግንባታዎች አሁን በ6 ወራት ውስጥ እስከ 9 ወለል መገንባት መቻሉን ጠቅሰዋል። የተቋራጭ፣ የአማካሪ፣ የቢሮና የኮርፖሬሽኑ ባለሙያዎች ሳይት ላይ ተገኝተው የስራ ባህልን በቀየረ ሁኔታ 24 ሰዓት እየሰሩ መሆኑንም አመላክተዋል። ፍትሐዊ ተጠቃሚነትን ለማረጋገጥና ሁሉንም ተደራሽ ለማድረግ እንደሚሰራም አብራርተዋል። በዚህም በዝቅተኛ የኑሮ ደረጃ ላይ ያሉ ዜጎችን ታሳቢ በማድረግ በከተማዋ ዝቅተኛ ዋጋ ካላቸው ቤቶች ጀምሮ የኪራይ ቤትና ከፍተኛ ድጎማ የተደረገበት የቤት አቅርቦት ላይ እየተሰራ መሆኑን ተናግረዋል። ከዚህ በፊት ሳይቶች ከተጠናቀቁ በኋላ መሰረተ ልማቶችን የመዘርጋት ልምድ እንደነበረ ያነሱት ምክትል ቢሮ ኃላፊው አሁን ግን በከተማ አስተዳደር ደረጃ የመሰረተ ልማት ክላስተር አደረጃጀት ተቋቁሞ ሕግ ተዘጋጅቶለት ወደ ስራ መገባቱን ተናግረዋል። በመሆኑም መሰረተ ልማት አቅራቢ ተቋማት በጋራ አቅደው ፕሮጀክቱን ለመጨረስ እየሰሩ መሆኑን ያስረዱት